ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ወደ አሻራ አካዳሚ ቤተሰቦች እንደናችሁ። ፊዚክስ ግሬድ 11 ዩኒት 4 ሌሰን 46 በተከታታይ ሌሰኖች እንዳየናቸው ኢንዴፊኒት ኢኩዌሽንስ ዩኒት 4 ላይ ያሉ ጥያቄዎችን በጋራ አብረን እየሰራን ነው። ዛሬ በክፍል 3 ደግሞ ቀሪ ጥያቄዎችን አብረን በጋራ እንሰራለን። ሁሌም እንደምንለው ዩቲዩብ ቻናላችን አሻራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁን አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉ። Question number 15. 3 blocks are in contact with each other on a frictionless horizontal surface in the figure shown below. እዚህ ጋር እንደምታዩት ፎርስ አለ፣ ማስ1 ማስ2 ኤንድ ማስ3 በተለያየ መጠን ተቀምጠዋል። ሶ አይ ቲንክ ይሄ ጥያቄ ሙሉ አይደለም። ቀጣይ ያለው ጥያቄ 16 ብሎ የሚጠይቀው መጽሐፋችሁ ላይ ከዛ ጋር ሪሌትድ የሆነ ነው። ሶ እነዚህን ጥያቄዎች 15 ላይ ያሉትን ኮምፖነንት ፎርሶችን ተነትነና 16 ላይ ደግሞ በቁጥር ተክተን እንሰራለን ማለት ነው። ኦኬ ሶ 15 እና 16 ኦልሞስት ተመሳሳይ ጥያቄ ነው። ኦኬ 15ኛው ጀስት ዲያግራም ብቻ ለማሳየት ነው። 16ኛ ብሎ የጠየቀው ግን ጀስት ከዚህ ዲያግራም ከ15ኛው በመነሳት ነው የምንሰራው። ይሄ ሆሪዞንታል ፎርስ እዚህ ጋር የምታዩት 18 ኒውተን ፎርስ ቢሆን ሶስቱን ብሎኮች ለመግፋት አፕላይድ ኦን ኤም1 ማሷን ላይ ነው ፎርሱ ኤግዘርት የሆነው። ማሷን እንደምታዩት 1 ኪሎ ግራም ነው። ማስ2 2 ኪሎ ግራም፣ ማስ3 3 ኪሎ ግራም ተሰጥቷል። ድሮው ኤ ሰፐሬት ፍሪ ቦዲ ዲያግራም ፎር ኢች ብሎክ ኤንድ ፋይንድ ይላል። እያንዳንዱን ብሎክ ፍሪ ቦዲ ዲያግራም ላይ እዚህኛው ጋር እንሰራዋለን ተንትነን። ለማሷን ማስቱ ላይ የሚያሳርፈው ኃይል፣ ማስቱም ማሷን ላይ ሪዚስት የሚያደርግበት ፎርስ አለ፣ አክሽን ኢንዲሬክሽን ፎርስ። ማስቱም ማስሪ ላይ ማስሪም እንደዚሁም ማስቱ ላይ የሚያሳርፈው ፎርስ ፍሪ ቦዲ ዲያግራም እንሰራለን ማለት ነው። ሌላው ምንድነው የተጠየቀው? ፋይንድ ዘ አክሰሌሬሽን ኦፍ ዘ ብሎክ። አጠቃላይ ሶስቱ ብሎኮች በምን ያህል የአክሰሌሬሽን መጠን ነው ሙቭ የሚያደርጉት ነው። ቢ ዘ ሪዛልታንት ፎርስ ኦን ኢች ብሎክ፣ እያንዳንዱ ብሎክ በምን ያህል ሪዛልታንት ፎርስ ይጓዛሉ ነው። ሲ ደግሞ ዘ ማግኒቲዩድ ኦፍ ኮንታክት ፎርስ ቢትዊን ዘ ብሎክስ፣ ማሷን ከማስቱ ጋር ኮንታክት ፎርስ አለ፣ ማስቱም ከማሷን ጋር ኦፖዚት የሆነ ፎርስ ናቸው። ኢኳል ግን ኢን ማግኒቲዩድ ማሷን ማስቱ የሚያሳርፈው እኩል በሆነ መጠን ደግሞ ማስቱም ማሷን ላይ የሚያሳርፈውን የፎርስ መጠን እንፈልጋለን። ኮንታክት ፎርስ ብለን የምንጠራው ማስቱም እንደዚሁ ማስሪ ላይም ማስቱ ላይ የሚያሳርፈውን የፎርስ መጠን እያንዳንዱን እንፈልጋለን ማለት ነው። እነዚህ ማሶች ሰፓሬትሊ ነጣጥለን ብናያቸው አንድ ላይ ነው የተጣበቁት። ስለዚህ እዚህ ጋር ያለው ፎርስ አፕላይድ ፎርስ ብለን እንሰይመዋለን። ማሷን ማስቱ ላይ የሚያሳርፈው ፎርስ አለ፣ ማስቱ ኦልሶ ማሷ ላይ የሚያሳርፈው ፎርስ አለ። ሁለት ኦፖዚት ፎርሶች ናቸው። ማሷን ማስቱ ላይ የሚያሳርፈው ፎርስ ኤፍ ኦፍ 1 2 ብንለው፣ በተመሳሳይ ማግኒቲዩድ ማስቱም ማሷ ላይ የሚያሳርፈው ፎርስ ደግሞ ፎርስ ኦፍ ኤፍ ኦፍ 2 1 2 ኤንድ 2 1 ብለን መውሰድ እንችላለን። ማስቱም ማስሪ ላይ ፑሽ ያደርገዋል። ስለዚህ ማስቱም ማስሪ ላይ የሚያሳርፈው ፎርስ ኤፍ ኦፍ 2 3 ብለን ብንሰይመው፣ ማስሪ ኦልሶ ማስቱ ላይ የሚያሳርፈው ፎርስ ደግሞ ኤፍ ኦፍ 3 2 ብለን እንሰይማለን ማለት ነው። እዚህ ጋር እንደምታያቸው በእያንዳንዱ ፔር ኦፍ ማስ ላይ እዚህ ጋር በጥምረት የምናያቸው ማሶች ላይ ዋን አናዘር ስትሪንግ የለም፣ ገመድ የለም፣ አታችድ ነው የሆኑት። ስለዚህ እዚህ ጋር አፕላይድ ፎርስ ኤግዘርት ስናደርግ ማሷን ማስቱ ኦልሶ ማሷ ላይ የሚያሳርፈው ፎርስ ይኖራል። ማስቱም ማስሪ ላይ የሚያሳርፈው ፎርስ አለ፣ ማስሪም ማስቱ ላይ የሚያሳርፈው ፎርስ አለ። እነዚህ ፎርሶች እንደምታያቸው መሀል ላይ ያሉት ፎርሶች እኩል ማግኒቲዩድ ኖራቸው ግን አክት የሚያደርጉት ኢን ኦፖዚት ዳይሬክሽን። ስለዚህ ምንም በል እዚህ ጋር ያሉ ፎርሶችን እንሰይማቸው። ኦኬ ሄሪስ የመጀመሪያው ምን አለ? አፕላይድ ፎርስ አለ። ሶስቱም ማሶች የተለያየ መጠን አላቸው። ለማንቀሳቀስ 18 ኒውተን ነው የተጠቀምነው። ማሷን 1 ኪሎ ግራም ያሳያል። ማስቱ 2 ኪሎ ግራም፣ ማስሪ 3 ኪሎ ግራም የተለያየ ማስ መጠን ያለው። በማስዋንና በማስቱ መካከል ፎርስ ኤግዘርት ያደርጋል። ማሷን ማስቱ ላይ የሚያሳርፈው ፎርስ እዚህ ጋር ነው የምንሰራው። ማሷን ነው ማስቱን የሚያሳርፈው። ስለዚህ ኤፍ ኦፍ ምንም በለው 1 2 ብለን እንሰይመው። ዳይሬክሽኑ ቱ ዘ ራይት ነው። ዘ ሴም ማግኒቲዩድ ኖሮት ግን ኦፖዚት ዳይሬክሽን የሆነ አናዘር ፎርስ አለ። ያ ፎርስ ኤፍ ኦፍ 2 1 ይባላል። ማስቱ ማሷ ላይ የሚያሳርፈው ፎርስ ደግሞ እዚህ ጋር ድሮ እናደርጋለን። here is f of 2 1 ማሷ ላይ f of 2 1 አለ and also applied force አለ። ማስቱ ላይ ደግሞ አንደኛው ማሷን የሚያሳርፈው ፎርስ f of 1 ሲሆን ማስሪ ደግሞ ማስቱ ላይ የሚያሳርፈው ፎርስ አቅጣጫው ወደዚህ ሆነ
አናዘር ፎርስ አለ። ያ ፎርስ ምን ይባላል? ኤፍ ኦፍ ስሪቱ። ስሪቱ ማለት ማስ ስሪ ማስ ቱ ላይ የሚያሳርፈው ፎርስ ማለት ነው። ማስ ስሪ ላይስ? ማስ ስሪ ላይ ማስቱ ነው የሚያሳርፈው አይደለ? ማስቱ ማስ ስሪ ላይ የሚያሳርፈው ፎርስ ኤፍ ኦፍ ምን ይባላል? ቱ ስሪ ይባላል። ማስ ስሪ ማስቱ ላይ የሚያሳርፈው ፎርስ ደግሞ ኤፍ ኦፍ ቱ ስሪ። ስለዚህ በዚህ መልኩ ፍሪ ቦዲ ዲያግራማችን ካስቀመጥን በኋላ እያንዳንዱን መተንተን እንችላለን። ሶ ሂር ኢዝ ኤፍ ኦፍ ዋን ቱ ማለት ኤፍ ኦፍ ዋን ቱ ብለን የምንሰይመው ይሄ ማስዋን ማስቱ ላይ የሚያስ ዘ ፎርስ ኤግዘርትድ ኦን ማስቱ ባይ ማስዋን። ኤፍ ኦፍ ዋን ቱ ማለት ማስዋን ማስቱ ላይ የሚያሳርፈው ፎርስ ማለት ነው። ኤፍ ኦፍ ቱ ዋን የምንለው ደግሞ ኤፍ ኦፍ ቱ ዋን ይሄ ነው። ማስቱ ማስዋን ላይ የሚያሳርፈው ፎርስ ሲሆን ፎርስ ኤግዘርትድ ኦን ማስዋን ባይ ማስቱ። ማስቱ ማስዋን ላይ የሚያሳርፈው ፎርስ ኤፍ ኦፍ ቱ ዋን ይባላል። ኤፍ ኦፍ ቱ ስሪ ብለን የሰየምነው ደግሞ ፎርስ ኤግዘርትድ ኦን ማስ ስሪ ባይ ማስ ቱ። ማስቱ ማስ ስሪ ላይ የሚያሳርፈው ፎርስ ማን ይባላል? ኤፍ ኦፍ ቱ ስሪ ነው። ወደዚህ አቅጣጫ ነው። ላስት ዋን ኤፍ ኦፍ ቱ ስሪ ማለት ፎርስ ኤግዘርትድ ኦን ማስ ቱ ባይ ማስ ስሪ። ማስ ስሪ ማስ ቱ ላይ የሚያሳርፈው ኃይል ምን ይባላል? ኤፍ ኦፍ ቱ ስሪ ተብሎ ይጠራል ማለት ነው። እዚህ ጋር ጥንቃቄ ማድረግ ያለብን እነዚህ ማስዋን ማስቱ ላይ የሚያሳርፈው ፎርስ ኤፍ ኦፍ ዋን ቱ እና ማስቱ ማስዋ ላይ የሚያሳርፈው ፎርስ በመጠን ደረጃ እኩል ናቸው። ኤፍ ኦፍ ዋን ቱ እና ኤፍ ኦፍ ቱ ዋን ዘ ሃቭ ዘ ሴም ማግኒቲዩድ። ኔጌቲቭ ሳይን ኢንዲኬት የሚያደርገው ደግሞ ዘ አክት ኢን ኦፖዚት ዳይሬክሽን፣ ሁለቱም በተቃራኒ አቅጣጫ ኤግዘርት እንደሚሆነ ያሳያል። ሌላኛው ደግሞ እዚህ ጋር ማስቱ እና በማስሪ መካከል ያሉ ሁለት ፔር ኦፍ ፎርስ አሉ። ማስቱ ማስሪ ላይ የሚያሳርፈው ፎርስ ኤፍ ኦፍ ቱ ስሪ ይባላል። ማስሪ ደግሞ ማስቱ ላይ የሚያሳርፈው ፎርስ ኤፍ ኦፍ ስሪ ቱ ይባላል። ስለዚህ ሁለቱ ኤፍ ኦፍ ቱ ስሪ እና ኤፍ ኦፍ ስሪ ቱ ሃቭ ዘ ሴም ማግኒቲዩድ በት አክት ኢን ኦፖዚት ዳይሬክሽን፣ አቅጣጫቸው ተቃራኒ ነው። ማይነስ ኢንዲኬት የሚያደርገው ዳይሬክሽን ነው። ነገር ግን በመጠን ደረጃ ወይም በማግኒቲዩድ ደረጃ ዘሴም ናቸው። ፎርስ ቬክተር ነው፣ በማግኒቲዩድ እና በዳይሬክሽን ይገለጻል። ለምሳሌ ማስቱ ማስሪ ላይ የሚያሳርፈው ፎርስ 2 ኒውተን ከሆነ ማስሪም ማስቱ ላይ የሚያሳርፈው ፎርስ 2 ኒውተን ነው የሚሆነው። 2 ኒውተን የሚለው ማግኒቲዩድ ነው የሚያሳየው። ነገር ግን አቅጣጫቸው ምንድን ነው? ኦፖዚት ዳይሬክሽን ነው ማለት ነው። the first question ያው ድሮስ ሰፓሬት ፍሪ ቦዲ ዲያግራም ኢች ብሎክ ነው የሚለው። ሁሉንም ማስቀመጠናል በዚህ መልኩ። the first question the acceleration of the block፣ ሶስቱ ብሎኮች በአፕላይድ ፎርስ በ18 ኒውተን እየተገፉ ነው። ስለዚህ እነዚህ ሶስቱ ብሎኮች በምን ያህል አክስሌሬሽን ነው የሚጓዙት ነው። በዚህ መሰረት ምንድነው ኔት ፎርስ is equal to mass times acceleration ብለን እንሰይማለን። the acceleration of the block according to Newton second law net force is equal to mass times acceleration ነው የምናደርገው። ኔት ፎርስ ማለት እንደምታያቸው ሁለቱ the same direction opposite the same magnitude but act in opposite direction ነው። እያንዳንዱን ካልኩሌት ብናደርግ ይሄና ይሄ ካንስል ይሆናል፣ ይሄና ይሄ ካንስል ይሆናል። the only ያለው ፎርስ ማን ነው የሚሆነው? applied force ነው። in this case here is applied force። እያንዳንዱ ፎርስ ብንደማምራቸው ሁለቱ ኤፍ ኦፍ ዋን ቱ እና ኤፍ ኦፍ ቱ ዋን ካንስል ይሆናል እርስ በራሱ። ማግኒቱዳቸው ዘሴም ነው። አክት ኢን ኦፖዚት ዳይሬክሽን ስናቀናንሰው ዜሮ ስለመጣ ነው። ኦኬ ኔት ፎርሳችን እነዚህ ፎርሶች ስለሚደማመሩ ዜሮ ስለሚመጣ አፕላይድ ፎርስ ብቻ ይቀራል። ማስ ታይምስ አክስለሬሽን እናደርጋለን። ማስ ደግሞ 3 ማሶች ናቸው አንድ ላይ ሙቭ የሚያደርጉት። ስለዚህ ቶታል ማስ ነው መፈለግ ያለብን። here is total mass ማለት the sum of 3 mass 1 plus mass 2 plus mass 3 multiplied by constant acceleration። applied forceአችን እዚህ ጋር እንደምታዩት 18 ኒውተን ነው። 18 ኒውተን is equal to the sum of 3 mass ሶስቱ ማሶች ሲደመሩ 1 ኪሎ ግራም የማስዋን መጠን ነው። ማስቱ ስንት ነው? 2 ኪሎ ግራም አለ። ማስ 3 ደግሞ 3 ኪሎ ግራም ነው ያለው multiplied by constant acceleration። እዚህ ጋር 1 እና 2 3 3 እና 3 6 ይሆናል። እዚህ ጋር የምናገኘው አክስለሬሽን እዚህ ጋር እንስራው። አክስለሬሽን ሲባዛ ማን ያገኘ ነው? እዚህ ጋር 6 አይደለ? 6 ሜትር ፐር ሰከንድ ስኩዌር እኩል ይሆናል 18 ኒውተን ይሆናል። ኦቨር 6 ሜትር ፐር ሰከንድ ስኩዌር፣ ይሄንም ኦቨር 6 ሜትር ፐር ሰከንድ ስኩዌር እናደርጋለን። ይሄ በዚህ ይጣፋልናል። ስለዚህ አክስለሬሽን 18 ሲካፈል ለ6 3 ይመጣል ማለት ነው። ኦኬ እነዚህ ሜትር ፐር ሰከንድ ስኩዌር ሳይሆን
18 ኒውተን እዚህ ጋር እንስራው 18 ኒውተን እዚህ ኳልቱ እነዚህ ሲደመሩ ስንት ነው የሚመጣው 6 አይደለ 6 ኪሎ ግራም multiplied by acceleration acceleration ለማስቀረት over 6 ኪሎ ግራም over 6 ኪሎ ግራም እናደርጋለን ይሄ በዚህ ይጣፋልናል acceleration is equal to 18 ሲካፈል 6 3 የacceleration SI ዩኒት ሜትር ፐር ሰከንድ ስኩዌር ኒውተንን ብትተነትኑት ኪሎ ግራም ሜትር ፐር ሰከንድ ስኩዌር ነው ኪሎ ግራም በኪሎ ግራም ይጣፋና ሜትር ፐር ሰከንድ ስኩዌር ይቀራል ስለዚህ 18 ሲካፈል 6 3 ሜትር ፐር ሰከንድ ስኩዌር የመጀመሪያው መልሳችን acceleration value 3 ሜትር ፐር ሰከንድ ስኩዌር ነው ማለት ነው question number 2 the resultant force on each block እያንዳንዱ ብሎክ ላይ ያለው ኔት ፎርስ ነው የተባለው እዚህ ጋር እንደምታዩት ኔት ፎርስ ስንት ይሆናል እዚህ ጋር ኔት ፎርስ ስንት ይሆናል እዚህ ጋር ኔት ፎርስ ስንት ይሆናል ነው የተባለው ስለዚህ እዚህ ጋር ያስቀመጥነው ነገር ስላለ በቀላሉ መውሰድ እንችላለን ይሄ መርሳት የለብንም acceleration 3 ሜትር ፐር ሰከንድ ስኩዌር መሆኑ ቢን ስንሰራ የመጀመሪያው ኔት ፎርስ ማለት the sum of all force act on the object ማለት ነው ኦብጀክቱ ለምሳሌ ማሷ ላይ ያሉ ፎርሶች ሁለቱ ኔት ፎርስ is equal to ማስ ታይምስ አክሰለሬሽን ብለን ነው የምንሰይመው አሁን ሁለት ፎርስ ነው ያሉት ስለዚህ ድምር ውጤታቸው ምን ይመስላል የሚለው ነው ሁለቱ ኦፖዚት ዳይሬክሽን ከሆነ ምን ማድረግ ነው ማቀናነስ ነው ስለዚህ አፕላይድ ፎርስ ሲቀነስ ማን ኤፍ ኦፍ 1 ይሆናል እዚህ ኳልቱ ማሱ ማን ነው ማሷን ነው ኦኬ ሲባዛ አክሰለሬሽን አክሰለሬት የሚያደርገው ወደዚህ አቅጣጫ ነው ስለዚህ ፖዚቲቭ አክሰለሬሽን ነው ማለት ነው አፕላይድ ፎርሳችን እዚህ ጋር እንደምታዩት የምንገፋበት ፎርስ ማለት ነው 18 ኒውተን ኤፍ ኦፍ 1 እዚህ ኳልቱ ማስዋን ስንት ኪሎ ነው 1 ኪሎ ግራም አለን 1 ኪሎ ግራም ሲባዛ አክሰለሬሽን ቫልዩ ይታወቃል ስንት ነው ያገኘ ነው 3 አይደል 3 ሜትር ፐር ሰከንድ ስኩዌር እዚህ ጋር 1 ሲባዛ በ3 ይሆናል ይሄን ወደዚህ እናምጣ 18 ኒውተን ሲባዛ 18 ኒውተን ይሄን ወደዚህ ስናመጣ ፖዚቲቭ የነበረው ኔጌቲቭ ነው ይመጣል አይደለ 3 ኒውተን 1 ኪሎ ግራም ሜትር ፐር ሰከንድ ስኩዌር ያው በኒውተን ስለሚቀመጥ ነው ኤፍ ኦፍ 1 ወደዛ ሲሄድ ፖዚቲቭ ይሆናል ኤፍ ኦፍ 1 18 ሲቀነስ 3 ስንት ነው ማለት ነው 15 ኒውተን ኤፍ ኦፍ 1 ስንት ነው 15 ኒውተን ነው ማለት ነው ስለዚህ መልሳችን ምንድነው የሚለው ስንመጣ ኔት ፎርስ ብቻ ነው የተጠየቅነው ሁለቱም ፎርሶች ማወቅ ነው የሚጠበቅብን አንደኛው ፎርስ መጠን ስንት ነው 18 ይሄ 18 እሱን 18 መሆኑን ካወቀን ይሄ 18 ኒውተን ነው ኤፍ ኦፍ 1 ደግሞ ስንት አመጣን 15 ኒውተን ኔት ፎርስ ማለት የሁለቱ ድምር ውጤት ነው ኔት ፎርስ የሁለቱ ድምር ውጤት ነው ማንና ማንን ቀንስ አፕላይድ ፎርስ ሲቀነስ ኤፍ ኦፍ 1 አይደለ ኔት ፎርስ ብለን የምንጠራው እሱ ነው አፕላይድ ፎርሳችን 18 ነው 18 ሲቀነስ 15 ስንት ይመጣል 3 ኒውተን ስለዚህ የማሷን ኢች ብሎክ ስለሚል እያንዳንዱ ማሷን ኔት ፎርሱ ስንት ነው ስለሚል ይሄ በ3 ኒውተን ኔት ፎርስ ነው የሚንቀሳቀሰው ማለት ነው እዚህ ጋር ከዚህ በፊት እንደተግባባ ነው ኤፍ ኦፍ 1 እና ኤፍ ኦፍ 1 ተመሳሳይ ነው ብለናል ስለዚህ በማግኒቲዩድ ነው አቅጣጫቸው ተቃራኒ ቢሆንም ይሄ 15 አገኘን ማለት ይሄ 15 ኒውተን ነው የሚሆነው ነገር ግን እዚህ ጋር እንደምታዩት ይሄኛው ፎርስ አናውቀውም ስለዚህ በዚህ መሰረት ይሄኛውን እንሰራለን ማለት ነው ሎክ ምንድነው ማድረግ ያለብን ሁለቱ ኔት ፎርስ እዚህ ኳልቱ ማስ ታይምስ አክሰለሬሽን ማለት ይኖርብናል ኔት ፎርሳችሁ ሁለት ነው ኦፖዝ ስለሆነ ኤፍ ኦፍ 1 ሲቀነስ ኤፍ ኦፍ 3 እዚህ ኳልቱ ማሱ ማስቱ ነው ሲባዛ አክሰለሬሽን ኤፍ ኦፍ 1 ኦልሬዲ ከዚህ ዳታ ወስደናል ስንት ኒውተን 15 ኒውተን ነው የሚለው ይሄን ወደዚህ እንወስደው ይሄን ወደዚህ እናምጣው ማስቱ ታይምስ አክሰለሬሽን ይሄ ወደ ሲመጣ ማይነስ ይሆናል ይሄ ደግሞ ወደ ሲሄድ ፖዚቲቭ ይመጣል ስለዚህ ኤፍ ኦፍ 3 is equal to 15 ኒውተን ሲቀነስ ማስቱ እናውቀዋለን እዚህ ጋር አይደለ ማስቱ 2 ኪሎ ግራም ነው 2 ኪሎ ግራም multiplied by አክሰለሬሽን ደግሞ አግኝተናል ሶስቱ ብሎኮች የሚንቀሳቀሱት በምን ያህል
ቫሊዩ ነው። አክስለሬሽን ቫሊዩ 3። ስለዚህ ኤፍ ኦፍ 2 3 ኢዝ ኢኳል ቱ 15 ኒውተን ሲቀነስ 2 ሲባዛ በ3 6 ኒውተን ኪሎግራም ሜትር ፐር ሰከንድ ስኩዌር ኒውተን ጋር እኩል ስለሆነ ነው። 15 ሲቀነስ 6 ስንት ነው የሚሆነው? 9። ስለዚህ እዚህ ጋር 9 ኒውተን አገኘው ማለት ነው። ይሄ 9 ኒውተን ነው። ኦኬ ይሄ 9 ኒውተን ነው። ሶ ይሄ 9 ኒውተን ከመጣ አሁን ኔት ፎርስን እንፈልግ። ኔት ፎርስ እንፈልግ የሁለቱ የማስቱ ማለት ነው። ኔት ፎርስ የማስቱን ስንፈልግ ሁለት ፎርሶች አሉ። ኤፍ ኦፍ 1 2 እና ኤፍ ኦፍ 2 3 ሁለቱ ኦፖዚት ናቸው። ተቃራኒ ከሆኑ ምንድን ነው የምናደርጋቸው? እንቀንሳቸዋለን። ዘሴም ዳይሬክሽን ከሆነ ደግሞ እንደምራለን። ስለዚህ 15 ሲቀነስ 9 ስንት ነው የሚሆነው? 6 ማለት ነው። ኦኬ 6 ኒውተን። ስለዚህ ኔት ፎርስ ለማስቱ ኔት ፎርስ ስንት መጣ ማለት ነው? 6 ኒውተን። የመጨረሻው የምናየው ኤፍ ኦፍ 2 3 ነው። ኤፍ ኦፍ 2 3 ኤፍ ኦፍ 3 2 ጋር ተመሳሳይ ነው። ማስቱ ማስ 3 ላይ የሚያሳርፈው ፎርስ እና ማስ 3 ማስ 2 ላይ የሚያሳርፈው ፎርስ በማግኒቱድ ደረጃ ዘሴም ነው ብለናል። ሶ እዚህ ጋር እንደምታዩት ሌላ ናዘር ፎርስ የለም። ስለዚህ ይሄ ስንት ነው ማለት ነው? ኔት ፎርሱ የዚህ የማስ 3 ኔት ፎርስ 9 ኒውተን ነው ማለት ነው። ኦኬ ሶ እያንዳንዱ ፈለግን። ኔት ፎርስ የማሷን 3 ኒውተን አመጣን። ኔት ፎርስ ድምር ውጤት ማለት ነው የሁለቱ ፎርሶች ስንት መጣ? 6 ኒውተን። የማስ 3 ደግሞ ኔት ፎርስ 9 ኒውተን። መልሶቻችን ዘ ሪዛልታንት ፎርስ ኦን ኢች ብሎክ፣ እያንዳንዱ ብሎክ ማለት ማሷን ማስቱ ማስ 3 ኔት ፎርሳቸው ስንት ነው ድምር ውጤቱ ነው የሚለው። ኔት ፎርሳቸው የመጀመሪያው 3 ኒውተን፣ የሚቀጥለው 6 ኒውተን፣ ሶስተኛው ማስ ደግሞ 9 ኒውተን ብለን በቀላሉ መመለስ ይችላለን ማለት ነው። ሌላኛው ዘ ማግኒቱድ ኦፍ ኮንታክት ፎርስ ቢትዊን ዘ ብሎክስ ይላል። ኦልሬዲ መልሰነዋል። ምክንያቱም ምንድን ነው መሰላችሁ እዚህ ጋር ኮንታክት የምንላቸው ኤፍ ኦፍ 1 2 እና ኤፍ ኦፍ 2 1 ማለቱ ነው። ኤፍ ኦፍ 1 2 15 ኒውተን ነው። ኤፍ ኦፍ 2 1ም 15 ኒውተን ነው። በሁለቱ መካከል ያለው ኮንታክት ፎርስ 15 15 ነው። በማስቱና በማስ 3 መካከል ደግሞ ያለው ኮንታክት ፎርስ 9 9 ነው ማለት ነው። የሲ መልሶቻችን ኦልሬዲ ቢ ላይ ስንሰራ አካተን የሰራ ነው ማለት ነው። ኦኬ በተናጠል ቢጠይቀን ኮንታክት ማለት ንክኪ በማስዋና በማስቱ መካከል በማስቱና በማስ 3 መካከል ያሉ ፎርሶች እነዚህ ኮንታክት ፎርሶች ናቸው። ዳያብ ዘ ሴም ማግኒቱድ በት አክት ኢን ኦፖዚት ዳይሬክሽን፣ አክት ያደረጉት ተቃራኒ አቅጣጫ ነው። ስለዚህ ማግኒቱዳቸው ሴም ከሆነ አንደኛው ኤፍ ኦፍ 1 2 15 እነዚህ ያገኘ ነው። ኤፍ ኦፍ 3 2 9 ኒውተን፣ ኤፍ ኦፍ 2 3 9 ኒውተን ይመጣል ብለን በቀላሉ መመለስ እንችላለን ማለት ነው። ይሄ ጥያቄ ይህን ይመስላል ማለት ነው። 15ኛው እና 16ኛው በስተት ነው። አጠቃላይ የ15ኛው ጥያቄ አድርገን እንወስዳለን። ኩዌስችን ነምበር 17 ስቴት ዘ ሎስ ኦፍ ኮንዘርቬሽን ኦፍ ሞመንተም ይላል። ስለ ሎ ኦፍ ኮንዘርቬሽን ኦፍ ሞመንተም ኢላስቲክ ኤንድ ኢንኢላስቲክ ብለን ሰፋ አድርገን ተወያይተናል። ዘ ሎ ኦፍ ኮንዘርቬሽን ኦፍ ሞመንተም ምን ይላል ብለን ስንመልስ the answer is the law of conservation of momentum state that in the absence of external force the total momentum of the system remains constant. ሁለት ቦዲዎች ቢፎር ኮሊዥን አፍተር ኮሊዥን ያላቸው የሞመንተም መጠን ድምር ውጤት ሳማሽኑ ኮንስታንት ነው። momentum the sum of all momentum before collision is equal to the sum of all momentum after collision. ይህም ተብሎ ይጠራል ዘ ሎው ኦፍ ኮንዘርቬሽን ኦፍ ሞመንተም ብለን እንጠራዋለን ማለት ነው። ኩዌስችን ነምበር 18 ኮምፔር ዘ ሞመንተም ኦፍ 78 ኪሎግራም ፉትቦለር ራኒንግ አት ስፒድ ኦፍ 8 ሜትር ፐር ሰከንድ ቱ ሃርድ ኪክ 0.4 ኪሎግራም ሶከር ቦል አት ስፒድ ኦፍ 25 ሜትር ፐር ሰከንድ which one has the larger momentum ይላል። አንድ ፉትቦለር እና አንድ ሶከር ቦል ተጫዋች ሁለቱም የተለያየ የማስ መጠን አላቸው። እዚህ ጋር እንደምታዩት ፍጥነታቸው አንደኛው በ8 ሌላኛው በ25 ነው። መልሳችን እያንዳንዱ ኮምፔር ማድረግ ነው። ኮምፔር ስናደረግ ሞመንተም ሊኒየር ሞመንተም እንዴት ነው የሚፈለገው? ሊኒየር ሞመንተም ኢዝ ዘ ፕሮዳክት ኦፍ ማስ ኤንድ ሊኒየር ቬሎሲቲ ነው አይደለ? there is no change of velocity here. In this case linear momentum is the product of mass and velocity. የመጀመሪያው ፉትቦለሩ
ምን ያህል ማስ አለው ብለን ስናይ the product of mass and velocity momentum of the footballer ይሰጣል። ሶ ፒኤፍ እናደርገው ፉትቦለር መሆኑን ለማሳየት ማሱ ምን ያህል ኪሎግራም ነው? 78 ኪሎግራም ይመዝናል። ፍጥነቱ ደግሞ በ8 ሜትር ፐር ሰከንድ ነው። ሶ ሁለቱን ስናባዛ ስንት ይመጣል? ካልኩሌት እናደርገው በካልኩሌተር። ሶ ካልኩሌተራችን 78 multiplied by 8 ስንት ይመጣል? 624። ሶ 624 ኪሎግራም ሜትር ፐር ሰከንድ። ይሄ ማነው? የፉትቦለሩ ሞመንተም። ቀጣይ ደግሞ ሶከር ቦል ሞመንተሙን ኤስቢ በለው። ሶከር ቦል ማስ ኦፍ ሶከር ቦል መልቲፕላይድ ባይ ቬሎሲቲ። ማሱ ምን ያህል ነው? 0.4 ኪሎግራም 0.4 ኪሎግራም መልቲፕላይድ ባይ ያለው ፍጥነት ደግሞ ምን ያለው 25 ሜትር ፐር ሰከንድ ቢሆን ሶ አንድ ፉትቦለር እና አንድ ሶከር ቦል ያላቸው ሞመንተም ምን ይመስላል ነው? 0.4 ሲባዛ በ25 ሶ ሄር ኢዝ 0.4 መልቲፕላይድ ባይ በስንት ነው? በ25 እና ባዛው ስንት ይመጣል? 10 ሶ እዚህ ጋር ነው 10 ኪሎግራም ሜትር ፐር ሰከንድ ይሆናል ማለት ነው። ሶ ኮምፔር ስናደርገው በጣም ፉትቦለሩ በጣም ትልቅ የሆነ ሞመንተም እንዳለ ያሳያል። ይሄ 624 ኪሎግራም ሜትር ፐር ሰከንድ ነው። የሶከር ቦሉ ደግሞ ፍጥነት እና ማስ ኮምፔር ስናደርግ ሞመንተሙን ስናይ 10 ኪሎግራም ሜትር ፐር ሰከንድ ነው። ሶ ጥያቄው which has a larger momentum ነው የሚለው። ትልቅ ሞመንተም ያለው ፉትቦለሩ ነው ወይንስ ሶከር ቦሉ ነው የሚለው። ሶ ሞመንተም ግሬተር የሚሆነው ማስ ኤንድ ቬሎሲቲ ሲጨምር ነው። ሶ አዘ ሴም ታይም ማስም ቬሎሲቲም አዘ ሴም ታይም ከጨመረ ሞመንተሙ ትልቅ ይሆናል። ኦር ኮንስታንት ቬሎሲቲ ሆኖ ማስም ከጨመረ ሞመንተም ይጨምራል። ኦር ቬሎሲቲ ኮንስታንት ሆኖ ማስ ከጨመረ ወይንም ማስ ኮንስታንት ሆኖ ቬሎሲቲ ከጨመረ ሞመንተም ይጨምራል። ሞመንተም የሚቀንሰው ሁለቱም ሲቀንሱ አይደለ? ማስም ቬሎሲቲም አዘ ሴም ታይም ሲቀንስ። ሶ እዚህ ጋር እንደምታዩት ማስ እና ቬሎሲቲው የሶከር ቦሉ ፈጣን ነው፣ ነገር ግን ማሱ አነስተኛ ነው። እዚህ ጋር ደግሞ ፉትቦለሩ በትንሽ ስፒድ በከፍተኛ ማስ አለው። ሶ ሞመንተም የምንለው ዘ ፕሮዳክት ኦፍ ማስ ኤንድ ቬሎሲቲ ነው። ሁለቱን ስናባዛ የሚመጣው ውጤት ከፍተኛ የሆነ ሞመንተም ያለው የትኛው ነው? ፉትቦለሩ ነው ማለት ነው። ፋይናል አንሰራችን ዘ ፉትቦለር ሃዝ ማች ላርጀር ሞመንተም ዳን ዘ ሶከር ቦል ብለን በቀላሉ ማስቀመጥ እንችላለን ማለት ነው። Question number 19. Does a large force always produce a larger impulse of an object than smaller force does? Explain ነው የሚለው። ትልቅ ፎርስ always produce large impulse ይፈጥራል ወይ ነው የሚለው። than smaller force ነው የሚለው። ሶ መልሳችን the answer is no ነው። ምክንያቱም ኢምፐልስ ማለት the product of force time change t ነው ወይም change of momentum ማለት ነው። ሶ force time change t ነው። ብዙ ጊዜ ስሞለር ፎርስ አክቲንግ ኦቨር ሎንግ ታይም ትልቅ ታይም ቴክ ካረገ ኢምፐልሱም ትልቅ ይሆናል። ሶ ስሞለር አማውንት ፎርስ ኤግዘርት ስላደረገ ብቻ ከፍተኛ የሆነ ኢምፐልስ ይፈጠራል ወይ ነው። ሶ ይሄ ፎርስ ዲፔንድስ ኦን ታይም ከታይም ጋር ነው አንደኛ መውሰድ ያለባቸው። ሶ ላርጀር ፎርስ ስላለው ላርጀር ኢምፐልስ ይፈጠራል ማለት አይደለም። ስሞለር ፎርስ ፕሮዲስ ስላደረገ ስሞለር ኢምፐልስ ይፈጠራል ማለት አይደለም። ኦልዌይስ ኢት ዲፔንድስ ኦን ታይም። ሎክ እዚህ ጋር ለምሳሌ ስሞለር ፎርስ ሆኖ አክቲንግ ኦቨር ኤ ሎንግ ፔሪድ ኦፍ ታይም ታይሙ ትልቅ ከሆነ ስሞለር ፎርስ መልቲፕላይድ ባይ ትልቅ ቁጥር ከሆነ ኢምፐልሱ ትልቅ ነው የሚሆነው። ፕሮዲስ ላርጀር ኢምፐልስ ሳን ዘ ላርጀር ፎርስ አክቲንግ ኦቨር ሾርት ፔሪድ ኦፍ ታይም። ትልቅ ፎርስ ሆኖ ደግሞ በጣም ትልቅ ፎርስ ሆኖ ሾርት ፔሪድ ኦፍ ታይም ከተፈጠረ ኢምፐልሱም ሊያንስ ይችላል። ሶ ኦልዌይስ ስሞለር ፎርስ ኦር ላርጅ ፎርስ ኦንሊ ካኖት ዲፔንድ ኦን ዘ ማግኒቲዩድ ኦፍ ዘ ኢምፐልስ ቫሊዩ። የኢምፐልስ ቫሊዩ ትልቅ ወይም ትንሽ ብለን በቀጥታ በፎርሱ አማካኝነት ያለውን መጠን ብቻ ኮንሲደር አድርገን ኢምፐልሱን ዲተርምን ማድረግ አንችልም። ሶ ፋይናሊ ኢት ዲፔንድስ ኦን
ቦዝ ዘ ማግኒቲዩድ ኦፍ ዘ ፎርስ ኤንድ ዘ ታይም ኦልዌይስ የሁለቱ ማግኒቲዩድ ብዘት ውጤት ዲፔንድ ይሆናል ማለት ነው። ኦኬ ሶ መልሳችን the answer is no ነው። always impulse depends on the magnitude of the force and the magnitude of time interval የሁለቱ የማግኒቲዩድ መጠን ተባዝቶ የሚመጣው ሪዛልት የኢምፐልስን ቫልዩ ዲተርሚን ያደርጋል። ሶ በዚህ ምክንያት ነው ሶ only the force value large and smaller በሆነ ቁጥር የኢምፐልስ ቫልዩ ላርጅ ሲሆን ላርጅ ይሆናል ማለት አንችልም፣ ስሞል ሲሆን ስሞል ማለት አንችልም። ሶ ምክንያቱም የታይም ፋክተር በጣም ወሳኝ ነው። ሶ ዘ ማግኒቲዩድ ኦፍ ታይም አብሮ ትልቅ ከሆነ ላርጀር ፎርስ ነው፣ ትልቅ ታይም ከሆነ ጀስት ማግኒቲዩድም ትልቅ ኢምፐልስ ይፈጠራል። ሶ በዚህ ምክንያት ሶ ሁለቱንም ኮንሲደር ማድረግ እንዳለብን ማወቅ ይኖርብናል ማለት ነው። ኦኬ ሶ ኦንሊ በፎርሱ ዲፔንድ ብቻ ነው ኢምፐልስ ዲፔንድስ ኦን ዘ ማግኒቲዩድ ኦፍ ዘ ፎርስ ኤንድ ዘ ታይም ኢንተርቫል በሁለቱ ነው ዲፔንድ የሚሆነው በማንና በማን የፎርሱና የታይም ቫልዩ ማለት ነው። ኦኬ question number 20 if the speed of the particle is double by what factor is its momentum changed by who and by what factor its kinetic energy changed ይላል። ሶ ላይስ ሁለቱ ሞመንተም ሆነ ካይኔቲክ ኤነርጂ ዲፔንድስ ኦን ዘ ስፒድ አይደለ ከፍጥነት ጋር ዳይሬክት የሆነ ሪሌሽንሺፕ አላቸው። ሶ በምን ያህል ፋክተር ለምሳሌ ያለው ፍጥነት ደብል ቢሆን በሁለት እጥፍ ቢጨምር by what factor the momentum changed ሞመንተሙ በምን ያህል ፋክተር ሊጨምር ይችላል። and also if the speed of the particle is double by what factor its kinetic energy changed ያለው የካይኔቲክ ኤነርጂ መጠን በምን ያህል እጥፍ ቼንጅ ያደርጋል ይለወጣል ነው ጥያቄው። ሶ መልሳችን ሞመንተም ማለት ሊኒየር ሞመንተም is equal to mass times velocity ነው። ሶ የነበረው መጠን if the speed is double ስፒድ ደብል ቢሆን ምን ይሆናል? ደብል ቢሆን ኦልሶ ሞመንተም በሁለት እጥፍ ማለት ነው። ከነበረ በሁለት እጥፍ ፍጥነቱ ጨመረ ማለት ያለው ሞመንተም በዛው ልክ ምን ይሆናል? ደብል ይሆናል። ሶ ዘ ሞመንተም ኦልሶ ደብል ይሆናል ማለት ነው። ኦኬ ደብልስ ባይ ፋክተር ዋት ባይ ፋክተር ኦፍ 2 በሁለት እጥፍ አብሮ ይጨምራል። ለምሳሌ የነበረው የሞመንተም መጠን 6 ከሆነ ፍጥነቱ በሁለት እጥፍ ጨመረ ማለት ሞመንተሙ ስንት ይሆናል ማለት ነው? 12 ይሆናል። ለምሳሌ ሎክ ሄር ኢዝ ማስ ነው ብንል ማስ 4 ኪሎ ግራም ነው። የነበረው የመጀመሪያ ፍጥነት 2 ሜትር ፐር ሰከንድ ነው እንበል። ሶ ያለው ሞመንተም ፈልግ ስንባል ማስ ታይምስ ቬሎሲቲ ነው። 4 ጊዜ 2 ስንት ይሆናል? 8 ኪሎ ግራም ሜትር ፐር ሰከንድ ነው የሚሆነው። ሶ ኢፍ ዘ ስፒድ ኢዝ ደብል ማለት ሁለት እጥፍ ሆነ። ወደ ስንት አደገ? ወደ 4 ሜትር ፐር ሰከንድ። ማሱ ኮንስታንት ነው ማለት ነው። ሶ 4 ሆነ ማለት ሞመንተማችን ስንት ይሆናል? የዚህ ሁለት እጥፍ ወደ ስንት ማለት ነው? 16 ይለወጣል እያለ ነው። እስኪ ቼክ እናድርገው። ማሱ 4 ኪሎ ግራም ነው። ፍጥነቱ ደብል ሆኗል። ወደ 4 ጊዜ 4 16 ማለት ነው። ኦኬ ሶ ኢፍ ዘ ስፒድ ኢዝ ደብል አት ኤ ኮንስታንት ማስ ዘ ሞመንተም ኦልሶ ደብል ይሆናል። በምን ያህል ፋክተር ነው ደብል የሚሆነው? በሁለት። ሌላኛው ካይኔቲክ ኤነርጂ ነው። ካይኔቲክ ኤነርጂ ስንፈልግ 1/2 ማስ ኦፍ ዘ ቦዲ ታይምስ ቬሎሲቲ ስኩዌር። ሶ ቬሎሲቲው እንደምታዩት ስኩዌር ነው። እዚህ ጋር የነበረው ፍጥነት ስኩዌር ከሆነ ኢፍ ዘ ስፒድ ኢዝ ደብል ሆነ ማለት ምን ሊፈጠር ይችላል? ካይኔቲክ ኤነርጂ አብሮ ይጨምራል። ሶ ዘ ካይኔቲክ ኤነርጂ ኢንክሪዝ ባይ ዋት ፋክተር ባይ ፍጥነቱ 2 የነበረው ስኩዌር ሲሆን ወደ ስንት? በ4 ይሆናል ማለት ነው። ቱ ስኩዌር ነው የሚሆነው። ሶ ቱ ስኩዌር ሲሆን በ4 ይሆናል ማለት ነው። ሶ ኢፍ ዘ ካይኔቲክ ኤነርጂ ኢንክሪዝ ባይ ፋክተር ኦፍ ሃው ማች? ባይ ፋክተር ኦፍ 4 በ4 እጥፍ ይጨምራል ማለት ነው። ሞመንተም በ2 እጥፍ ሲጨምር ካይኔቲክ ኤነርጂው በ4 እጥፍ ይጨምራል። ፎር ኤግዛምፕል ቅድም የወሰድነውን ኤግዛምፕል እንውሰድ። ማስ ስንት ኪሎ ግራም ነበረ? 4 ኪሎ ግራም አይደለ? 4 ኪሎ ግራም የነበረው ፍጥነት ስንት ነበረው የወሰድነው? 2 ሜትር ፐር ሰከንድ። ሶ የዚህ ኳስ ወይም የዚህ ኦብጀክት ካይኔቲክ ኤነርጂ ምን ያለው ብንባል ካይኔቲክ ኤነርጂ ኢዝ ኢኳል ቱ 1/2 ማስ ታይምስ ቬሎሲቲ ስኩዌር አይደለ? ሶ 1/2 ማሱ 4 ኪሎ ግራም ነው።
ፍጥነቱ ደግሞ ስንት ነው? 2 ሁለትን የምናደርገዋለን ስኩዌር እናደርገዋለን። ሶ 2 ጊዜ 2 ስኩዌር ማለት 4 ነው። 4 ጊዜ 4 16 ሲካፈል ለ2 8። ሶ ካይኔቲክ ኢነርጂያችን 8 ጁል ነበረ። ነገር ግን ራሱ ሆኖ ፍጥነቱ ደብል ቢሆን ፍጥነቱ ከስንት ወደ ስንት ወደ 4 እጥፍ ቢሆን የዚህን 4 እጥፍ ያክላል ነው የተባለው። 4 እጥፍ ፍጥነቱ ደብል ከሆነ 4 እጥፍ ስንት ይሆናል ማለት ነው? ወደ 32 ነው። ኦኬ ባይ ፋክተር 4 በ4 እጥፍ ካይኔቲክ ኢነርጂ ይጨምራል። 8 የነበረው 32 ጁል ኢነርጂ ይመጣል። ሃው እንዴት መጣ? እስኪ ቼክ ነው። ሶ ኢፍ ዘ ስፒድ ኢዝ ደብል ካይኔቲክ ኢነርጂ ወደ ከ8 ወደ 32 ማለት ነው። ባይ ፋክተር 4 ማለት ያ ማለት ሶ ማስ ኮንስታንት ነው። ማስ 4 ኪሎ ግራም የሚመዝን ኦብጀክት ነው። ፍጥነቱ 2 ነበር እንዳየ ነው አይደል? 2 ሜትር ፐር ሰከንድ። አሁን ግን ኢፍ ዘ ስፒድ ኢዝ ደብል ይላል በ2 እጥፍ ቢያደግ 2 የነበረው 4 እንደ ኤግዛምፕል ነው ይሄን እያወራን ያለው። 4 ስኩዌር ሲሆን ስንት ይሆናል? 16። እዚህ ጋር 4 አለ። 1 ሁለተኛ 1 ሲባዛ በ2 1 ሲባዛ በ4 4 4 ሲካፈል 2 2 ሲባዛ በ16 32 ጁል አያችሁ። ስለዚህ የአንድ ኦብጀክት ፍጥነት በእጥፍ ጨመረ ማለት ሞመንተሙ በ2 እጥፍ አብሮ ይጨምራል። ካይኔቲክ ኢነርጂው ግን በ4 እጥፍ ይጨምራል ማለት ነው። ሶ ዘ ካይኔቲክ ኢነርጂ ኢንክሪዝድ ባይ ፋክተር 4 በ4 እጥፍ ይጨምራል። ሶ እንደዚህ ቁጥሮችን አስገብቼ በኤግዛምፕል ያስቀምጥኩላችሁ ግልጽ እንዲሆን ነው ማለት ነው። ሶ ዘ ፋይናል አንሰራችን increased by factor of 2 and increased by factor of 4 ማለት ነው። what the factor of momentum ነው የሚለው momentum by factor 2 ሲሆን by factor of kinetic energy by factor of 4 ብለን በቀላሉ መመለስ እንችላለን ማለት ነው። ለዛሬ በቃናል። በሚቀጥለው ሌሰን ደግሞ ቀሪ ጥያቄዎችን አብረን በጋራ እንሰራለን። እስከዚያው ድረስ ሰላም ሁኑ። ቻው ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ